ልሳን ምን ማለት ነው? ልሳን ማለት በሌላ ቋንቋ አፍ ባልፈታንበት ወይም ባልሰለጠንበት ቋንቋ የመናገር መንፈሳዊ ስጦታ ነው። ልድገመው። በሌላ ቋንቋ ወይም በሌላ አፍ ያ ምንድነው? አፍ ባልፈታንበት። አሁን በአማርኛ እየተነጋገርን ነው አይደል? እሱ ልሳን የሚለው እዚህ ጋር ይሄ ትርጉም እሱን አይመለከትም። ወይም ባልሰለጠንበት። ሰው ቋንቋ ሊናገር የሚችለው በሁለት መንገድ ነው። ወይ አፍ ከፈታበት የአፍ መፍቻ ቋንቋው ከሆነ ነው፣ ወይም ደግሞ ከሰለጠነበት ነው። ገብቶ ትምህርት ቤት ተምሮ እንግሊዘኛ የሚናገር ብል የተወሰነ ሰው ያውጣል። የት ተማራችሁ? እንግሊዝ ስለተወለዳችሁ ሳይሆን ዩኒቨርሲቲ ስለተማራችሁ ነው። ስለዚህ ልሳን የሰለጠንበትም አይደለም፣ አፍ የፈታንበትም አይደለም፣ መንፈሳዊ ስጦታ ነው። ግን ምን አይነት? የመናገር። በልሳን በልቤ አስባለሁ አይባልም። የመናገር ስጦታ ነው። መናገር ነው ማለት ነው። በአዲስ ኪዳን ልሳን የሚለው ቃል በደንብ ስሙኝ፣ በሁለት የግሪክ ቃላት ተገልጿል። ወይም ሁለት የግሪክ ቃላት ልሳንን ለመግለጽ መጽሐፍ ቅዱሳችን አዲስ ኪዳን የተጻፈው በግሪክ የምንለው ግሪክ ምርጥና የተቀባ ቋንቋ ስለሆነ ሳይሆን አዲስ ኪዳን ስለተጻፈበት ነው። እና በተጻፈበት በመጀመሪያው ቋንቋ ምንድነው የተባለውን ማወቅ በጣም ስለሚጠቅም ነው። ስለዚህ የመጀመሪያው ልሳን የሚለውን ቃል የምናገኘው በግሪክ ዜኖሎሊያ። ይሄ ማለት አንድ ሰው ከዚህ በፊት ተናግሮት በማያውቀው ወይም ባልሰለጠነበት አሁንም ግን በሚታወቅ ይህን ስሙ የሰው ቋንቋ መናገር ነው። የሰው ቋንቋ ነው። የሰው ልሳን ነው። የሚናገረው ሰውዬ ራሱ አያቅም ምን እንደሚናገር፣ የሚሰማው ግን ምን እንደሚናገር ይገባዋል። አሁን የሆነ ጥቅስ ትዝ ብሏቸዋል። ሐዋርያት ሥራ ምዕራፍ 2:6 ቅድም ፓስተር ያነበበልን። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰበ፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን ምን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ተናጋሪዎቹ የምን ሰዎች ናቸው? የገሊላ ሰዎች ናቸው። እነሱ ግን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ይሉና ከየት እንደመጡ ይነግረናል። ከዛ መጨረሻ ላይ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ስለዚህ ይሄኛው በሌላው ሰው ልሳን መናገር ነው። ይገባዋል ማለት ነው የሚሰማው። ሁለተኛው ይሄ ዚኖ ሎሊያ ነው። ሁለተኛው ግሎሶ ሎሊያ። ግሎሶ በየትኛውም የሰው ቋንቋ ትርጉም በሌለው፣ ይሄ አሁን ቅድም ብያቸዋለሁ፣ በሰው ቋንቋ። አሁን ሰው ልሳን ሲባል ቶሎ ትዝ የሚለው የትኛው ነው? ዚኖ ሎሊያ ነው። የሐዋርያት ሥራ ምዕራፍ 2 ነው። እና እዛ ላይ ይቆሙና ስለ ልሳን ማብራራቱ፣ ስለ ሁሉም አይነት ልሳን ማብራሪያ ይሰጣሉ። እና ችግር ነው እሱ። ግሎሶሎሊያ ማለት በየትኛውም የሰው ቋንቋ ትርጉም በሌለው በመንፈሳዊ ቋንቋ መናገር፣ ትርጉሙን ልንረዳው የማንችል ይሄ ማተምተም የሚመስል ድምፅ ወይም ቃል ያለው ቋንቋ ነው። በሰው ቋንቋ ውስጥ የለም። የሰው ልሳን አይደለም። አንዳንዶች የመላእክት ነው ይላሉ። አንደኛ ቆሮንቶስ 13:1 ይዘው ሊሆን ይችላል። በቂ ማስረጃ ባይኖርም ግን እርግጠኛ የምንሆነው መንፈሳዊ ቋንቋ መሆኑንና አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው እንደውም አይጠፋባችሁ። ለሰው ራሱ ብትጠቅሱ አንደኛ ቆሮንቶስ ካላችሁ በኋላ 14 በልሳን ብጸልይ የሚለው ማለት ነው። በልሳን አሁን እኛ
በልሳን እንጸልይ የምንለው ቋንቋ ማለት ነው። ይሄ መንፈሳዊ ቋንቋ ነው። በልሳን ብጸልይ ይላል የእግዚአብሔር ቃል። መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። ስለዚህ ከዚህ ተነሰን መደምደም የምንችላቸው 3 ነገሮች አሉ። አንደኛው ልሳን በሰው ቋንቋ ሊነገር ይችላል። ምን ማለት ነው? ዚኖ ሎሊያ። ሁለተኛ ልሳን የሰው ባልሆነ ቋንቋ ወይም መንፈሳዊ ቋንቋ በሆነ ሊነገር ይችላል። ምን ማለት ነው? ግሎሶ ሎሊያ። ሶስተኛ የሰውም ዚኖ ሎሊያ ሆነ ወይም መንፈሳዊ ቋንቋ ግሎሶ ሎሊያ በሰው ችሎታ የሚገኙ አይደሉም፣ የመንፈስ ቅዱስ ስጦታዎች ናቸው። ግልጽ ነው? ልቀጥለው? እሺ፣ ትንሽ ሰው ነው አዎ ያለው። ልቀጥለው አይደል? አሁን በደንብ ስሙ። በጣም ብዙ የልሳን ውዥንብሮችን የሚፈታልን የልሳን አይነቶችን ማወቅ። በእርግጥ አንዳንዶች በልሳን አይነቶች ላይ ስማሙ ይችላሉ። መጽሐፍ ቅዱስ ከተስማማ በቂ ነው። እና በልሳን ላይ ያሉ 80% የሚሆኑ ግርታዎችን የሚፈታልን የልሳን አይነቶችን መረዳታችን ነው። ለምን በሉ። አሁን አንድ ሰው ቅርጫት ኳስ እየተጫወተ በእጁ ኳሷን ቢነካት ቢጫ ያያል። ምክንያቱም ሕጉ የምንድን ነው? በእጅ መንካት ይፈቅዳል። ያው ሰው ግን እግር ኳስ ተጫዋች ሆኖ ኳሷን በእጅ ቢነካ ምን ይደረጋል? ይቀጣል። ለምን? የእግር ኳስ ሕግ ሌላ ነው፣ የቅርጫት ኳስ ሕግ ሌላ ነው። የአንዱ የልሳን አይነት ሕግ ሌላ ነው፣ የሌላው የልሳን አይነት ሕግ ሌላ ነው። ዝም ብሎ አደባልቆ ይሄኛው አልተተረጎመም፣ ይሄኛው ተተርጉሟል፣ መተርጎም አለበት የለበትም፣ ጉባኤ ላይ ምን ነገር አለበት የለበትም ከማለታችን በፊት ምን አይነት ልሳን ነው? የቅርጫት ኳስ ነው የእግር ኳስ ነው ብለን ነው ከዛ ዳኝነት መግባት ያለብን። የመጀመሪያው የልሳን አይነት 3 አይነት የልሳን አይነቶች አሉ። በደንብ ስሙ። 3 አይነት የልሳን አይነቶች አሉ። የመጀመሪያው የምልክት ልሳን የሚባለው ነው። የምልክት ልሳን አንደኛ ቆሮንቶስ 14:22 ላይ እንግዲህ በልሳኖች መናገር ለማያምኑ ምንድነው? ምልክት ነው እንጂ ለሚያምኑ አይደለም ይላል። ይሄ የምልክት ልሳን የምንለው እኔ እንደውም አንዳንድ ጊዜ የወንጌል ልሳን እለዋለሁ። ይሄ የወንጌል ልሳን ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 6 ጀምሮ ቅድም ያነበብኩላችሁ ማለት ነው። ዓላማው ለማያምኑ ነው። ይሁድነትን የተቀበሉ ከተለያየ ሀገር የመጡ የማያምኑ ሰዎች ሰሙና ምን ሆናቸው? ምልክት ሆናቸው። የእግዚአብሔርን ታላቅ ሥራ በልሳኖቻችን እንዲሉ። ይሄ አይነት ልሳን ትርጉም ያስፈልገዋል? ተርጁማን ያስፈልገው? ለምን አልተተረጎመም አትልም። ሰውየው ተርጉሞ ጨርሶታል። የሰማው ሰው ትርጉም አያስፈልገውም። ተናጋሪው አይገባውም። ለምን አልገባኝም ይባላል? አይባልም። አይገባም። ሲጀመር የሚገባው ሰሚው ነው። ሰሚው ይገባዋል። ልሳን ተናጋሪው ደግሞ ከዚህ በፊት የዛ ቋንቋ ስልጠናም አልወሰደም፣ አፉንም አልፈታበትም። በጣም የሚገርማችሁ በብዙ ምስክርነት የተረጋገጠ ይሄ ልሳን የቋንቋ ጥራቱ ከፍ ያለ ነው። አሁን አክሰንት የሚባል አለ። አሁን ተምራችሁ እንግሊዘኛ ስንት ዓመት ተምራችሁ እንግሊዝኛ ስታወሩ የአበሻ እንግሊዘኛ መሆኑ ይታወቃል። ይሄ ልሳን ጥራቱን የጠበቀ ልሳን ነው። ለወንጌል የሚጠቅም ለሚሽን ስራ የሚጠቅም በጣም የምንፈልገው በጣም ብዙ ምስክርነቶች ሰምተናል። አንድ ጊዜ አንድ አገልጋይ ሲናገር ሰምቻለሁ። እንደዚህ ጉባኤ ተቀምጠናል አለ። ከኋላ አንዲት እህት አለች፣ በልሳን ትላለች። ከዛ ከጉባኤ በኋላ ከፊት የተቀመጠው ሰውዬ ብድግ ብሎ ሰላም እህቴ ይላታል በፈረንሳይኛ። ፈረንሳይኛ የምትችል መስሎት ማለት ነው። አታውቅም እሷ ፈረንሳይኛ።
አሁን የምትናገሪው ፈረንሳይኛ ቋንቋ በጣም የጥንት ሰውየው የፈረንሳይኛ ቋንቋ ምሁር ነው እና ይሄ በዲያሌክት ራሱ ይሄ ቅድም ያልኳቸው አክሰንት የለውም እና ጥንታዊ በጣም በጥቂት ፈረንሳውያን የሚነገር ቋንቋ ነው። ፈረንሳይኛ ነው የተናገርሽው ይላታል። ደግሞ ስለ እኔ ነው የምትናገሪው፣ የት ነው የምታውቂኝ? ወንድሜ እኔ አላውቅም። እንደዚህ ያለ በጣም ብዙ ምስክርነቶች ሰምተናል። እኛ ሀገር አልሰማችሁም? እኔ ባለፈው ሰምቻለሁ። አንድ ወንድም እየመሰከረልኝ ቀጠና ሁለት አዳራሹ ሞልቶ ውጭ ላይ አንዱ ይጸልያል በልሳን ሲጸልይ የሆነ ሰውዬ ሲያልፍ ይሰማዋል። የሚሰማው በስፓኒሽ ነው የሚናገረው፣ ስፓኒሽ ነው። ስፓኒሽ ሲናገር ሲያልፍ የሚያልፈው ሰውዬ ደግሞ ኮሚኒስት ነው፣ ኩባ ተምሮ የመጣ ማለት ነው። እግዚአብሔርን የካደ ብዙ ጊዜ ወንጌል የተነገረው እምቢ ያለ ሰው እና በልሳን ምንድነው የሚለው? አንተ ሰው እስከ መቼ አትመለስም ይላል በስፓኒሽ። ሰውየው ቆመ። ይሄኛ ሀገር የተፈጸመ ታሪክ ነው። ቀጥ ብሎ ፕሮግራም ሲያልቅ ገባና ያ ሰውዬ የት ሄደ ተመለስ የሚለኝ በስፓኒሽኛ የሚችል የለም ጉባኤ ውስጥ። ባለፈው ፓስተር ጻዲቁ ገጠር ውስጥ በአረብኛ ቋንቋ ገጠር ውስጥ ወንጌልን የምትናገር ሴት እንደነበረች ሲመሰክር ሰምቸዋለሁ። ቦንኬ ናይጄሪያ ውስጥ በሎካል ቋንቋ ወንጌል እንደሰበከ ሲመሰክር ሰምቸዋለሁ። በጣም ያስፈልጋል ይሄ ልሳን፣ በጣም ያስፈልጋል። እና ይሄ ዝም ብሎ ልሳን እንደዚህ ነው አይደለም። በጣም ትልቅ መንፈሳዊ ነገር ለማስጣል ጠላት ተነስቷል። ዛሬ እኛ ይሄን ትምህርት በዚህ ራሱ ወቅት ማስተማሪ አስተምሬያለሁ። 2 3 ዓመት 4 በዚህ ማስተማሪ ራሱ በጣም ደስ አለኝ። እናንተ በኢየሱስም ይሰበራል፣ ከምራችን ላይ ይሰበራል። የእግዚአብሔርን ስጦታ የመንፈስ ቅዱስን ስጦታ የሚያቃለን መንፈስ በጌታ በኢየሱስ ስም ይወጋ። ሁለተኛው የልሳን አይነት የሚተረጎም ልሳን ነው። ይሄ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ አለ። ለአንዱ ትንቢት መናገር፣ ለአንዱ መናፍስትን መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ከሚለው ነው ርዕሱ የወጣው። የሚተረጎም ልሳን ምዕራፍ 12 አሁንም አንደኛ ቆሮንቶስ ቁጥር 30 ሁሉ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ይሄ የሚተረጎመው ልሳን ነው። አንደኛ ቆሮንቶስ 14:5 ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትነግሩ ግን ከዚህ ይልቅ እወዳለሁ። ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢት የሚናገር ይበልጣል። ምዕራፍ 14 አሁንም ቁጥር 12 እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ ቤተክርስቲያንን ለማነጽ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። የሚተረጎም ልሳን አለ። የሚተረጎም የሆነው ማለት እኔ በእንግሊዘኛ እየተናገርኩ በአማርኛ ተርጉሙ ማለት አይደለም። ይሄ ሁለተኛው አይነት የማጉተምተም ድምጽ ያለው መንፈሳዊ ቋንቋ ይሆንና የሚናገረው በሰማያዊ ወይም በመንፈሳዊ ቋንቋ ይናገራል። መተርጎም አለበት። የአደባባይ ልሳን ነው። የሕዝብ ልሳን ይባላል። ይሄ ልሳን ዓላማው ቤተክርስቲያንን ለማነጽ ነው። አንዳንዴ መልእክት ይዞ ይመጣል። አንድ የምወደው ሰው የሆነ ጉባኤ ሄድኩ አለ። አንዱ በልሳን ሲናገር፣ አንዱ ሲተረጉም፣ የሚተረጉመው እኔ የማገለግለውን ርዕስ ነው አለ። ስለዚህ መልእክት ነበር፣ ለጉባኤው መልእክት ነበር። ይሄ ሁለተኛው የልሳን አይነት ነው። የምልክት የሚተረጎም። ሶስተኛው የጸሎት ልሳን። ብዙ ሰዎች ይሄንን የጸሎት ልሳንን ሲያስተምሩ አልሰማም። ሁለቱ የልሳን አይነቶች ላይ ሆነው የጸሎትንም ልሳን አንድ ላይ አስገብተው ነው አደባልቀው ሲናገሩ የሰማሁት። የጸሎት ልሳን በአንደኛ ቆሮንቶስ 14:2 ላይ እንደዚህ ይላል።
ይሄን ስሙ፣ በጣም ፓወርፉል ነው። በልሳን የሚናገር ለማን? ለእግዚአብሔር እንጂ። ለእግዚአብሔር መናገር፣ ለእግዚአብሔር መናገር። ሰማችሁ? ለሰው አይናገርም። ሁለቱ ለሰው ናቸው። የምልክት ልሳን ለማን ነው? ለእግዚአብሔር ነው እንዴ? ለሰው ነው። ለዚያውም ለማያምኑ ነው አይደል? የሚተረጎም ደግሞ ቤተክርስቲያን ውስጥ ላሉ ለሚታነጹ አማኞች ነው። ይሄኛው ግን ለእግዚአብሔር ነው እንጂ ለሰው አይደለም። ለሰው አይናገርም ይላል። የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል። ይሄን መለስበታለሁ። ምስጢርን ይናገራል። አንደኛ ቆሮንቶስ 14:14 ቅድም ነግሬያችኋለሁ፣ አውቄ ነው የምደግመው። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ይሄ ልሳን ለምንድን ነው የሚጠቅመው? ራስን ለማነጽ ነው። የሚተረጎመው ልሳን ማንን ነው የሚያንጸው? ጉባኤውን ነው። በሚገርማችሁ ሁኔታ የተሰጡ የመንፈስ ቅዱስ ስጦታዎች በአብዛኛው ወይም ሁሉንም ማለት እችላለሁ የሚጠቅሙት ቤተክርስቲያንን ለማነጽ ነው። አንድ መንፈሳዊ ስጦታ፣ አንድ የመንፈስ ቅዱስ ስጦታ ራስን ለማነጽ ጥቀስ ካላችሁ ልሳን ልሳን። ይሄ ልሳን አይተረጎምም። አታደባልቁት። በእግር ኳስ ሕግ ቅርጫት ኳስ አታጫውቱ። ይሄ አይተረጎም እንዴ? ለእግዚአብሔር ልተረጉምለት ነው? ወንድሜ አሁን የነገረህ ሚስጥር እንዲህ ነው ልትለው ነው? አይተረጎምም። ለምን አይተረጎምም አይባልም። ሲጀመር አይባልም። ምክንያቱም ለእግዚአብሔር ነው። ለእግዚአብሔር ሚስጥርን መናገር ነው። ሚስጥርነቱ ለእግዚአብሔር አይደለም። ለማን ነው ሚስጥር የሆነው? ለሰው ነው፣ ለሚሰማው ነው። ለሰይጣን ሚስጥር ነው፣ አይገባውም። ኮንፊውዝድ ይሆናል ሰይጣን። ለዛ ነው አታክ የሚያደርገው፣ ኮንፊውዝድ ስለሚያደርገው። አንተ እያወራ ነው ከአባት ጋር ምን እንደምታወራ አያውቅም። ሚስጥር ስለሆነ ለእግዚአብሔር የምትናገሪው እና አድራሻው ወደዛ ስለሆነ እዚህ ጋር ረብሻ ይፈጠራል ማለት ነው። ኮንፊውዥን። የሚጸልየው ሰው አይረዳውም። ምክንያቱም አእምሮዬ ያለ ፍሬ ነው ያለው ጳውሎስ እኮ ነው። አእምሮዬ ያለ ፍሬ ነው ማለት ምን እያልኩ እንደሆነ አላቅም ማለት ነው። አንዳንድ ሰው በግድ ልሳኑን አረብኛ ማስመሰል ይፈልጋል። እንደዛ የሚባል የለም። ለእግዚአብሔር ነው የምትናገረው፣ እግዚአብሔር ነው የሚሰማው። አንተና እግዚአብሔር። በነገራችን ላይ ቆይ በረከቱ ላይ እናገረዋለሁ እንጂ እኔ አሁን ለምሳሌ ዛሬ ምሽት አንድ የቤተ ክርስቲያን ነገር ከብዶብኝ ነበር፣ ውስጤ በጣም ከብዶብኝ ነበር። በልሳን ስጸልይ ለቀቀኝ አንተ እና ሰይጣን እንዴት እንደተመታ የገባኝ ቅልል ብሎኝ ከሌላው ጊዜ ራሱ ተነቃቅቼ ስነሳ በጣም በነቃ መንፈስ ነው የነቃሁት። ዛሬ ነው የምላችሁ። ይሄ የልሳን አይነት ጸሎት አለው፣ አምልኮ አለው፣ ዝማሬም አለው ይላል የእግዚአብሔር ቃል። በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ፣ በመንፈስ እዘምራለሁ ይላል። በመንፈስ እጸልያለሁ፣ በልሳን እጸልያለሁ የሚለውን መልሶ በመንፈስ እዘምራለሁ፣ በአእምሮ ደግሞ ቅድም ኳይሮች ጋር አብረን እንደዘመርነው ደግሞ እንዘምራለን። አንዳንዴ ደግሞ በልሳን እንዘምራለን። እሺ ላጠቃለሁ፣ ጨመቅ ላድርግና እነዚህ ሶስት የልሳን አይነቶች እዚህ ውስጥ ነው ያሉት። ከሆነ ልሳን ከሚል መጽሐፍ ውስጥ አይደለም የነገርኳችሁ፣ እዛም ውስጥ አለ፣ ግን ከከበረው ከእግዚአብሔር ቃል የነገርኳችሁ። እሺ እነዚህ የልሳን አይነቶች በዓላማቸው ይለያያሉ፣ በመተርጎማቸው ከትርጉም አንጻር ይለያያሉ፣ ከቋንቋነታቸው ከቋንቋ አንጻርም ይለያያሉ። ለምንድን ነው ይሄን የምነግራችሁ? እንዳናደባልቅ። አሁንም ልድገመው፣ እግር ኳስን በቅርጫት ኳስ ሕግ እንዳንዳኝ። ቅርጫት ኳስ የሚጫወተውን ሰውዬ አቁም እንዴ በእጅ አይነካም እንዳንል፣ እንደዛ እያሉ ስለሆነ አንዳንድ ሰዎች ሰሞኑ የምልክት ልሳን ከዓላማ አንጻር ለማን ነው?
በግልጽ ለማያምኑ ያስፈልገናል። ለሚሽነሪዎች ስንልክ ቋንቋ አስተምረን እንልካለን። አንዳንዴ ደግሞ ይወርድባቸዋል፣ በልሳን ይናገራሉ። ሁለተኛ ከዓላማ አንጻር የሚተረጎም ልሳን ለማን ነው? ቤተ ክርስቲያንን ለማነጽ ነው። አሁን እስካሁን የነገርኳችሁን ሳምራይዝ እያደረኩ ነው። እሺ። ሶስተኛ ከዓላማ አንጻር የጸሎት ልሳን ራስን ለማነጽ ነው። ራስን ማነጽ የሚለው መለሳለሁ በኋላ ጥቅሙ ላይ። እሺ። ከትርጉም አንጻር የምልክት ልሳን አይተረጎምም። ሰውየው እየሰማ ነው፣ ኦልሬዲ ተርጉሞ ሰምቶታል። የሚተረጎም ልሳን ይተረጎማል፣ የጸሎት ልሳን አይተረጎምም። ምንድነው? በጸሎት ልሳን እንጸልይ ብላችሁ ካልተተረጎም አይባልም። እንደዛ ልዩነቱ በደንብ እንዲገባን ያስፈልጋል። ከቋንቋ አንጻር የምልክት ልሳን የሰው ቋንቋ ነው። በገዛ ራሳችን ልሳኖች ሰምተናል ብለዋል፣ የሰው ነው። የሚተረጎም ልሳን ግን መንፈሳዊ ቋንቋ ነው እንጂ እኔ በፈረንሳይኛ ስናገር ፈረንሳይኛ የተማረ ሰው ከጉባኤ መካከል ተነስቶ ይተርጉም አይደለም የሚለው ጳውሎስ። መንፈሳዊ ቋንቋ እናገራለሁ፣ ኮኔክት ያደረገ ደግሞ የተሰጠው ይተረጉማል ነው የሚለው። የጸሎት ልሳንም መንፈሳዊ ቋንቋ ነው። አሁን 7 በጣም ቦምብ የሆኑ የልሳን በረከቶች ላፈነዳ ነው። የልሳን በረከቶች ለምንድን ነው? የልሳን በረከት ካልገባን፣ የልሳን ጥቅም ካልገባን ምንም አይመስለንም፣ ሃይማኖታዊ ስርዓት ይሆንብናል። አሁን አንዱ በነገራችን ላይ በዚህ የቃል ትምህርት ውስጥ የምንፈታው ነገር ይሄ ልሳን የሚለው ነገር ይጣፍጠናል ብያቸዋለሁ። እና መንፈሳዊው ትርጉም ይገባናል። ዝም ብሎ ሃይማኖት ነገር አይሆንብንም። ጥቅሙን ካላወቅን ግን ዝም ብሎ ተራ ነገር ይሆንብናል። አሁን አንዳንድ ሰዎች በልሳን የሚናገር ሰው ምንም ያልተማረ ምናምን የሚመስላቸው ሰዎች አሉ። በጣም የተማረ ምሁር ነው በነገራችን በልሳን የሚናገር። እና ልሳን ደግሞ የውዝግብ ምንጭ ሳይሆን የበረከት ምንጭ ነው። አሜን። ልሳን የውዝግብ ሳይሆን እኛ የመወዛገቢያ እንድናረገው አይደለም እግዚአብሔር የሰጠን፣ ሊባርከን በዚህ ስጦታ ውስጥ ሊባርከን ነው የሰጠን። ልሳን ይጠቅማል አይጠቅምም? ጥያቄውን ልቀይረው። ቢላዋ ይጠቅማል አይጠቅምም? ቢላዋ አይጠቅምም? በቢላዋ የተከተፈ ሽንኩርት በልተን መተንማ ቢላዋ ይጠቅማል። ግን የሚጠቅመው ገብቶን ከተጠቀምንበት ነው አይደል? በቀደም እሁድ ለታ እየነገርኳቸው ነበር መከራን ስለመቀበል። ለምሳሌ አንድ ሰው ቢላ ይዞብ ቢመጣ ፊት ለፊት ምን ታደርገዋለህ? ወይ ትሸሻለህ ወይ ትታገለዋለህ፣ ብቻ እጅ አትሰጥም አይደል እንዴ? ኦፕራሲዮን ክፍል ሆነ ደግሞ ሐኪሙ የኦፕራሲዮን እንትን አድርጎ ቢላ ይዞ ሲመጣ ተነስቼ ይታገላለሁ ብትል ትባረራለህ። ለምንድን ነው ቢላ ይዞ የመጣው? ሐኪሙ ሊያወጣልህ ነው። የሆነ ካንሰር ሊሆን የሚችል ወደፊት ችግር ሊፈጥር የሚችል ያበጠ ነገር ሊፈነዳ የተዘጋጀ ሊያወጣልህ ስለሆነ እጅ መስጠት ነው። ገባችሁ? ስለዚህ ዝም ብሎ ቢላ ስለተባለ ብቻ እንትን አትልም። እና መንፈሳዊ ስጦታም እንደዛ ነው። በነገራችን ላይ ልሳንም ሆነ ሌሎች መንፈሳዊ ስጦታዎች አጠቃቀማችንን ነው እንጂ መፈተሽ ያለብን። ይጠቅማል አይጠቅምም እንዴት ትላለህ? መንፈስ ቅዱስ አውርዶት። መንፈስ ቅዱስ የማይረባ ነገር የማይጠቅም ነገር ሊያወርድም አይችልም። ሊሆን አይችልም። በጭራሽ ሊሆን አይችልም። 7 የልሳን በረከቶች። አንደኛ ለወንጌል አገልግሎት። ይሄ አሁን ወዲያው የልሳን አይነቶች ስለገቧችሁ ቶሎ አስባችኋል። ምን ብላችሁ? ይሄ የምልክት ልሳን ነው እንዴ? ቋንቋውን የማናውቀው ቦታ ሄደን ገና ቋንቋ ትምህርት ቤት ሊከተን ነው እንዴ? እግዚአብሔር የቋንቋ ባለቤት ይለቀዋል። ይሄን አይተናል። በወንጌል ስራ ውስጥ ሰምተናል። የእግዚአብሔርን ታላቅ ስራ እንናገራለን በልሳኖች።
ሁለተኛ በረከት ለቤተ ክርስቲያን መታነጽ የሚተረጎመው ልሳን ቤተ ክርስቲያንን ለማነጽ ይጠቅማል ይላል። ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። እኛውን ከጸሎት ልሳንም አልፈን እኛ እኮ አሁን እየጸለይን ያለነው እግዚአብሔር የምልክት ልሳን በምድራችን ላይ እንዲያወርድ። ይሄ እዛ እንትን ደሳለኝ አላለኝም የሚለው ሶሻል ሚዲያውን ተውት። እኛ አሁን እየጸለይን ያለነው የሚተረጎም ልሳን ጉባኤያችን ውስጥ እንዲመጣ እና አንዱ ሲናገር አንዱ ተነስቶ እንዲተረጉም፣ እንደዛ ነው እኛ የምንጸልየው እና የምንናፍቀው እንጂ እዛ ታች ያለውን ጨዋታ ቁም ነገርም አናረገውም። ግን ትልቅ በረከት ነው ለቤተ ክርስቲያን። እንዴ በቃ ሳትከፍል ሳታስተምር ሚሽነሪ ልከህ እግዚአብሔር ለቆ ቋንቋ ሰዎች ሲድኑ ምን ትፈልጋለህ? ከዛ ምንድን ነው የምንፈልገው? ከአሁን በኋላ የምናገራቸው 5 የልሳን በረከቶች በቀጥታ ከጸሎት ልሳን ጋር የተገናኙ ናቸው። ሶስተኛው በረከት ለእግዚአብሔር ምስጢር መናገር ነው። እንደዛ አስባችሁ ታውቃላችሁ? በልሳን ስትጸልዩ የሆነ ምስጢር ሄዷል ሰማይ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ምስጢርን ይናገራል። ምስጢርን ምን ይላል? በልሳን የሚናገር ነው የሚለው። ልሳን መናገር ጥሩ እንደሆነ የሚያስብ አይልም፣ የሚናገር ነው የሚለው። መናገር ምን ያደርጋል የሚል ጥጉን ያዝ። እኛ እንናገራለን፣ ምክንያቱም የእግዚአብሔር ቃል የሚለው ምስጢርን ይናገራል። ለእግዚአብሔር እንጂ ለሰው አይናገርም፣ ጸሎት ስለሆነ ማለት ነው። ምስጢራዊ ቋንቋ ነው። የሚያስተውለው የለም ይላል። አጠገብ ያለውም ራሱም ተናጋሪውም አስተውለው። ግን ምስጢር ስንል ስውር ነገር ለእግዚአብሔር መናገር ማለት ነው። በቀጥታ ወደ እግዚአብሔር የሚሄድ ድምፅ ነው፣ ለእግዚአብሔር ነው። አንዳንድ ጊዜ ምን እየጸለየ እንደሆነ አናቅም። አንዳንዱ እኮ እያስመለጠ ነው። በነገራችን ላይ በጣም ብዙ ምስክርነቶችን ያውቃሉ። መንፈስ ቅዱስ አስነስቶ በሌሊት በሌላ ሀገር በሌላ ሰዓት ውስጥ ስላለ አንድ ሰው በልሳን ሲያጸልይ ይቆይና ያ ሰው ከአደጋ ያመልጣል። ምን አይነት ምስጢር እንደምንናገር። አንዳንዱ እኮ ስለ ወደፊት ትዳሩ ሁሉ ሊሆን ይችላል የሚጸልየው፣ አናቅም። ስለ ስራ፣ ስለ ወደፊት ሁኔታ፣ ስለሚያጋጥም አደጋ ማምለጥ። መንፈሳዊ ዓለም ውስጥ ምን እየተከናወነ እንደሆነ አናቅም። አንድ ወንድሜ ሲጸልይ አንድ ቃል ደጋግሞ ይጸልያል። ከዛ ፖርቹጋል ውስጥ ስላሉ ወገኖች ነው የሚጸልይ። የሚገርማቸው እግዚአብሔር መንፈስ ሲገልጥ ኢትዮጵያ ውስጥ ሆኖ፣ አእምሮአችን ግን የሚፈልገው የምናውቀውን ነገር ብቻ እንድናረግ ስለሆነ የሰው ነገር። በነገራችን ላይ ሴጣንም አይገባውም። ሴጣን ልሳንን በጣም የሚጠላው ስላልገባው ነው፣ ስለማይገባው ነው። የሆነ እየጸለይክ እንደሆነ ያያል፣ ምን እንደሆነ ግን አይገባውም። ምስጢርን ለእግዚአብሔር ትናገራለህ። ሰው ራሱ ይናደዳል። ሰው ራሱ ቻናል ሲቀይር ማለት ነው። አሁን ለምሳሌ በአማርኛ እያወራችሁ በአማርኛ ማለት ነው። አንድ ሰው በመሃል በሆነ በሌላ የብሔር ብሔረሰቦች ቋንቋ አልጠራም፣ አሁን ሴንሲቲቭ ነው። በሆነ ቋንቋ ቻናል ቢቀይር ማለት ነው ትናደዳለህ። ስለ እኔ የሆነ ምስጢር እያወራ ነው፣ እኔን እያማኝ ነው ብለህ ነው የምትተረጉመው። ጌታ ይባርከው ቢል ራሱ አታምነውም። ሰይጣን የሚናደደው ምስጢር እያወራ ስለሆነ ነው። አራተኛ በረከት ራስን ለማነጽ ይጠቅማል ይላል። በልሳን የሚናገር ራሱን ያንጻል። አንደኛ ቆሮንቶስ 14:4 የእግዚአብሔርን ቃል ነው ማነበው ወገኖቼ። ራሱን ያንጻል። ማነጽ የሚለው ቃል ቤቱን በአለቱ ላይ ያነጸ ያለው ኢየሱስ
መገንባት ሊትራሊ መገንባት ነው። ቤት ብሎኬት መደርደር ማለት ነው። በልሳን ስትጸልይ ምን አይነት መንፈሳዊ ብሎኬት እየደረደርክ እንደሆነ መንፈሳዊ ህይወት ላይ አታውቅም። ወይም ቻርጅ ማድረግ ቻርጅ ማለት ነው። ሞባይልህ ባትሪ ሲያልቅ ቻርጅ ታደርገዋለህ። ሲደክም ቻርጅ፣ ድጋሚ ደግሞ ቻርጅ ታደርጋለህ። ራሱን ያንጻል የሚለው ቻርጅ ያደርጋል። ትንሽ እንዳይለጠጥ ግን አስተካክላችሁ ስሙኝ። አንድ ሰው መንፈሳዊ ህይወቱ ሲደክም እስቲ ቫኬሽን እስቲ ሄደህ እስቲ ባህር አጠገብ ቢች ዳር ዘና ብለና ብትሉት ሲመለስ እንደዛው ነው ሊሆን የሚችለው። ምክንያቱም አሁን አፕል ስልክ ያላችሁ አላችሁ አይደል? ከዛ አፕል ብዙ ጊዜ ሲ ታይፕ ነው የሚባለው አይቀበልም። የሳምሰንግ አይቀበልም። የአፕል ስልክ በሳምሰንግ ቻርጅ ብትለው አይሰራም። መንፈሳዊ ህይወቱ ድክም ካለ ምን ታደርገዋለህ መሰለህ? በልሳን ጸልይ በለው፣ ቻርጅ እንዲያደርግ ማለት ነው እንጂ የሳምሰንግ አትስተው። ይሂድ አስተካክላችሁ ስሙን ብያችኋለሁ። ይሂድ እዛም ቢች ላይ ወክ እያደረገ በልሳን ይጸልይ። ግን ሁለቱንም አንድ ጊዜ ሁለት አገልጋዮች ሲያወሩ አይ መሮኛል አገልግሎት ላቆም ነው ሲለው ያኛው ምን አለ? ልታቆም ነው? በቃ ልሳን አቁማል ማለት ነው ሲለው አዎ አለ። ጀምር አለው። ከዛ በኋላ በልሳን መጸለይ ጀመረ። ደክም ያለው ማለቱን ራሱ ሰውየው ረሳው። በሚቀጥለው ሲገናኙ ማለት ነው እንዴት ነህ ሲለው ምኑ? በልሳን መጸለይ ጀምረሃል ማለት ነው አለ። በነገራችን ላይ በልሳን መጸለይ መንፈሳዊ መታደስንና ማነጽን እንደሚሰጥ በጥናት ማለት ነው። ይሄ አሁንም የምነግራችሁ ፔንሲልቬኒያ አሜሪካ ሀገር ያለ ከተማ ነው። ትልቅ ዩኒቨርሲቲ አለ። እዛ ውስጥ የኒውሮ ሳይንስ አጥኚዎች ጥናት አድርገው በ2006 ኖቬምበር 11 ላይ ፐብሊሽ ያተሙት በኒውዮርክ ታይምስ ታትሞ የነበረ ረጅም ነው ጥናቱ። ትንሽ ለማየት ሞክሬያለሁ። 5 በልሳን የሚጸልዩ እህቶች ላይ የተደረገ ጥናት ነው። አሁንም እነግራችሁ ጥናቱ የሜንታል ኢሜጅ የአይምሮ ስዕል ምንድነው ምስል መውሰድ ነው። ይሄን የሚያደርጉት በልሳን በሚጸልዩበት ጊዜ ማለት ነው። እና በልሳን በሚጸልዩበት ጊዜ በተደረገው በእነዚህ 5 እህቶች ላይ በተደረገው እህቶች ጎበዞች ናቸው ልሳን ሲናገሩ በተደረገው ጥናት የፍለፊት የማሰብና የፍላጎት ክፍልን የሚቆጣጠረው የአይምሮ ክፍል በአንጻራዊ ሁኔታ እንቅስቃሴ አያደርግም፣ ኢሜጅ ሲነሳ ማለት ነው። በተቃራኒው ደግሞ ራስን ለማወቅ የሚያገለግለው የአይምሮ ክፍል ደግሞ ንቁ ነው፣ በጣም የሚጋጭ ነው። እና አጥኞቹ በጣም ኮንፊውዝድ ሆኑ። ምክንያቱም ራሳቸውን መሳትና ማሰብ ማቆም ነበረባቸው። ግን ይሄ የማሰብና የፍላጎት ክፍላቸው እየሰራ አይደለም በአግባቡ። ስለዚህ እንደዚህ ይላል ጥናቱ ሲደመድም፣ በልሳን የሚጸልዩት 5 ሴቶች ከቁጥጥር ውጭ አይደሉም ወይም ራሳቸውን አልሳቱም፣ ነገር ግን መቆጣጠር የማይችሉት ቋንቋ ከውስጣቸው ይፈልቃል አሉ። ይሄን ማን ብሎናል? መጀመሪያም ጳውሎስ ራሱ 1 ቆሮንቶስ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ያለ ፍሬ ነው ያለው ማለት ነው። አላበዱምም ተቀጣጥለዋልም። እንዴት ነው የሚገናኙ? አይምሮዬ ያለ ፍሬ ነው። በነገራችን ሌላ ጥናት በእንግሊዝ ሀገር የተደረገ በ1000 ሰዎች በልሳን በሚጸልዩ ሰዎች ላይ በተደረገ ጥናት በልሳን የሚጸልዩ ሰዎች የተረጋጉና ስሜታቸውን መቆጣጠር የሚችሉ ናቸው የሚል መደምደሚያ ላይ ደርሷል። ስለዚህ ለጤንነት ራሱ በልሳን ይጸልያል ለማለት ነው። አይ በእውነት እኔ እኮ ስለምጸልይ ነው። ሲወጋኝ ራሱ መውጋት በልሳን ጥሩ ነው። 5ኛ በረከት የአምልኮ ህይወታችንን ይለውጣል። በልሳን መዘመር የሚባል አለ። አሁን እኮ እኛ
ሌላ ሚስጥራትን እኮ ከእግዚአብሔር ቃል እኮ ማውጣት ነው የምንፈልገው። አለ የለም ማጫወታ ውስጥ አይደለንም እኮ እኛ አሁን በልሳን መጸለይ መዘመር ራሱ ማለት ነው። በልሳን መዘመር የአምልኮ ቋንቋ ነው። አምልኮን ይጨምራል። የአምልኮ ህይወታችንን ያነቃቃል። በጣም ደስ ይላል። እኔ አንዳንዴ መላእክት ራሱ ጆይን የሚያደርጉኝ ይመስለኛል። ደስ ይላል በጣም በልሳን ስናመልክ፣ ስንዘምር በምስጋና የተሞላ ህይወት እንለማመዳለን። ማመስገን እንጀምራለን። በልሳን አመሰግናለሁ፣ ዘምራለሁ ስለሚል። ስድስተኛው በረከት እንደ እግዚአብሔር ፍቃድ መጸለይ እንችላለን በልሳን ስንጸልይ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል፣ ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። አንዳንዱን በልሳን የምንጸልየውን በአይምሮ ብንሆን አንጸልየውም ነበር፣ ይፈታተነናል። ልሳን ባይሰጠን አንዳንዱን እምነት ራሱ ይጠፋብናል። ይሄ ነው እንዴ የምጸልየው ብላችሁ። መንፈስ ቅዱስ ግን የኛን ፍቃድ ሳይሆን የእግዚአብሔርን ፍቃድ ምንድነው የሚለው? መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ይመረምራል። ከዛ ደግሞ የኛን ድካም ያውቃል አይደል? ይቃተትልናል። የኛን ድካም ያውቃል፣ የእግዚአብሔርን ፍቃድ ያውቃል። የሚገርም እኮ ነው፣ ሁለቱን የሚያገናኘው ማለት ነው መስመር። ስለዚህ በልሳን መጸለይ ጥርመሳ ምናምን በጣም ያመጣል፣ መንፈሳዊ ብሬክ ስሩ ያመጣል። የቃል መገለጥ ይሰጣል። የቃል መገለጥ በነገራችን ላይ እኔ እግዚአብሔርን ቃል ሳነብ አንዳንድ ጊዜ በልሳን መጸለይ አለብህ እንዴ! በቃ የሆነ መንፈሳዊ መግለጥ ይመጣል ማለት ነው በልሳን ውስጥ። እሺ የመጨረሻው ጨርሻለሁ። ሰባተኛው በረከት 7 ፍጹም ቁጥር ነው ብዬ ነው 7 ያደረኩት። 10ም ሊሆን ይችላል በረከቱ፣ 11ም ሊሆን ይችላል። ሰባተኛው በረከት ስውር የጦር ዕቃ ነው። ይሄ በጣም ነው የሚያስደስተኝ። ስውር የጦር ዕቃ ማለት ምን ማለት ነው? ኤፌሶን 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። አሁን ብዙ ጊዜ የምናስበው እምነት፣ ጥሩር፣ ጽድቅ፣ እውነት፣ እነዚህ ሁሉ የዕቃ ጦሮች ናቸው። ቁጥር 18 ላይ አንድ በጣም ብዙ ጊዜ የምንዘለው የዕቃ ጦር አለ። ምን ይላል? በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ጳውሎስ በመንፈስ እጸልያለሁ በልሳን እጸልያለሁ ብሏል አይደል? በመንፈስ መጸለይ የሚለውን ጳውሎስ የተረጎመው ለቆሮንቶስ ቤተክርስቲያን በልሳን ብጸልይ በመንፈስ እጸልያለሁ። ስለዚህ በመንፈስ የምንጸልይበት አንዱ ልሳን ነው። ስለዚህ አንዱ የጦር ዕቃ ተደርጎ የተቀመጠው ኤፌሶን ላይ ብዙ ጊዜ የምንዘለው ልሳን ነው። መንፈሳዊ የጦር ዕቃ ነው። እንደውም አንድ ሰው እኔ ከሚሊተሪ ነው የመጣሁት አለ። ሚሊተሪ ውስጥ ሴክሬት ኮድ የሚባል አለ። በሬዲዮ አንተ አይገባህም። ሁለቱ ተግባብተው ጨርሰዋል። ዲኮድ ኮድ ይሆን አለ ብቻ እኔ አላውቅም። ግን እሱ ሲናገር አለ የሆነ ቋንቋ ጠላት የማይገባው አንተና እዛ ያለው ሰውዬ ተግባብታችሁ ጨርሳችሁ እሱን ልትመቱት ነው። እሱ አያውቅም። አይጨንቀውም። ሰይጣን ቢጨንቀው አይፈረድበትም እንደማለት ነው። ምክንያቱም ሴክሬት ኮድ ነው ልሳን። አንተ ሚስጥር ነው የምትናገረው የተባለው ለዛ ነው። ገና ወደ ጌታ የመጣን ሰሞን በልሳን ደግሞ ቆይተን መጸለይ በጀመርን ጊዜ አንድ ወንድማችን ተሰዶ ነበረ። ትንሽ ቤት ክፍል የምታክል ቤት ክፍል ውስጥ ይገባና ይጸልያል። በቃ በልሳን የምንጸልይበት ጊዜ ነው። ይጸልያል በልሳን። ጎረቤቶቹ መጥተው ማለት የዛኔ ያው እንትኑንም ስለምንፈራ ጮክም ብለን አሁን እንዳሁኑ በልሳን አንድ ጊዜ እንጸልያለን በሚባለው አይደለም። ቤት ውስጥ ድምፅ ሳያሰማ ይጸልያል እና ይመጡና አትረብሻል ይላሉ። ጎረቤቱ ተሰብስቦ እኔ ምን አጠፋ ይላል ወጡ። አሁን የምትለው እኔ ምን አልኩ ማለት የጮኸ ራሱ ሲመስለው ማለት ነው።
እየጮህ አይደለም፣ የእውነትም እየጮህ አይደለም። በጣም በቃ እርስ በርስ እንኳን በማንሰማማበት ድምፅ ነው፣ በልሳን ነው ግን የሚጸልየው። ለካ የተረበሸ አለ። በኋላ ተጋለጠ። በእርግጥ ተጋለጠ። የተረበሸውም ተጋለጠ፣ ተባረረም። ግን መንፈሳዊ ጦር ነው። ስለዚህ በልሳን ወንጌል ይሰበካል፣ ቤተ ክርስቲያን ትታነጻለች፣ እኛም እንታነጻለን። ምስጢርን ለእግዚአብሔር እናወራለን፣ እናመልካለን፣ የእግዚአብሔርን ፍቃድ እንጸልያለን፣ መንፈሳዊ ውጊያ እንዋጋለን።